የአሜሪካ ምድር ከዳር እስከ ዳር በከፍተኛ የፍርሃትና የውጥረት ማዕበል ውስጥ ትገኛለች። ሁለት ታላላቅ ውቅያኖሶች አሜሪካን ከማንኛውም የውጭ ጠላት ጥቃት ይጠብቋታል የሚለው የዘመናዊ እምነት አሁን ላይ ፈጽሞ ውሃ የማይቋጥር ሆነዋል። ከዋሽንግተን ዲሲ የነጩ ቤተ መንግስት አጥር መገፋት ጀምሮ በኒውዮርክና በቴክሳስ የፈሰሰው ደም እንዲሁም በካናዳ የተሰነዘሩት ጥቃቶች፣ እነዚህ ሁሉ በተናጠል የተፈጸሙ ድንገተኛ አደጋዎች ሳይሆኑ አሜሪካን ከውስጥ ለማፍረስና ለማሸበር በኢራን የተቀነባበሩ የረዥም ጊዜ ስውር ሴራዎች መሆናቸውን የደህንነት መረጃዎች እያመላከቱ ነው። ይህ የጥፋት ትርክት የመጨረሻው ምዕራፍ ላይ ደረሰው ደግሞ የፌዴራል ምርመራ ቢሮ እጅግ አስደንጋጭ የሆነ ሚስጥራዊ ደህንነት ማሳሰቢያ ለካሊፎርኒያ ፖሊስ ማሰራጨቱን ተከትሎ ነው። የአሜሪካና የእስራኤል የጦር ኃይሎች ኦፕሬሽን ኤፒክ ፊዮሪ በሚል ሚስጥራዊ መጠሪያ በኢራን ላይ የፈጸሙት የተቀናጀ ወታደራዊ ዘመቻ መካከለኛው ምስራቅን ወደ ለየለት የጦርነት ቀጠናነት ቀይሮታል። በዚህ ከባድ የአየር ጥቃት የኢራን የበላይ መንፈሳዊ መሪን ጨምሮ ከፍተኛ የጦር ጀነራሎች መገደላቸው ቴህራንን በቁጣ እንድታብድ አድርጓታል። የኢራን ምላሽ ግን እንደተለመደው በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ብቻ የተወሰነ አልሆነም። ኢራን የጦርነቱን አውድማ በቀጥታ ወደ አሜሪካ መሬት በተለይም ወደ ምዕራባዊው የባህር ጠረፍ ለማምጣት ማቀዷን የኤፍቢአይ የጋራ የሽብር ግብረ ኃይል ወይም ጆይንት ቴሮሪዝም ታስክ ፎርስ አጋልጧል። በየካቲት ወር መጨረሻ ላይ ለህግ አስከባሪ አካላት የተሰራጨው ይህ የደህንነት ሰነድ እንደሚያብራራው ኢራን በአሜሪካ የባህር ዳርቻ በተለይም በካሊፎርኒያ ግዛት ላይ ያልተጠበቀና ድንገተኛ ጥቃት ለመፈጸም ተዘጋጅታለች። እጅግ የሚያስፈራው የዚህ እቅድ ዝርዝር ደግሞ የጥቃቱ አፈጻጸም ነው። ኢራን ይህንን ጥቃት የምትፈጽመው በባህላዊ ጦር መርከቦች ወይም አውሮፕላኖች ሳይሆን ማንነቷ ካልታወቀች የንግድ ወይም የጭነት መርከብ ላይ በሚነሱ ሰው አልባ አውሮፕላኖች አማካኝነት ነው። እነዚህ ድሮኖች በካሊፎርኒያ የሚገኙ ስማቸው ያልተጠቀሱ ቁልፍ ኢላማዎችን ለመምታት የተዘጋጁ ናቸው። አሜሪካ በኢራን ላይ ጥቃቷን የምትቀጥል ከሆነ ይህ የባህር ላይ ድሮን ማዕበል ወደ ሎስ አንጀለስ፣ ሳን ፍራንሲስኮ ወይም ሳንዲያጎ ከተሞች መግባቱ የማይቀር መሆኑን ማስጠንቀቂያው በግልጽ አስቀምጧል። ጥቃቱ መቼ፣ በምን ሰዓትና በየትኛው የተወሰነ ኢላማ ላይ እንደሚፈጸም ግን የደህንነት ተቋማቱ እስካሁን እርግጠኛ መረጃ የላቸውም። ይህ ደግሞ ስጋቱን ይበልጥ አባብሶታል። የሎስ አንጀለስ ከተማ የህግ አስከባሪ አካላት ይህንን መረጃ እንደሰሙ ከተማዋን ወደ ከፍተኛ የጥበቃ ቀጠናነት ቀይሯቸዋል። የሎስ አንጀለስ ካውንቲ የሸሪፍ ዲፓርትመንት ሁኔታውን በተመለከተ ምንም እንኳን ዝርዝር ማብራሪያ ከመስጠት ቢቆጠብም በዓለም አቀፍ ደረጃ እየተከናወኑ ያሉ ክስተቶችን ከግምት ውስጥ በማስገባት ዲፓርትመንቱ ወደ ላቀ የዝግጁነት ደረጃ መሸጋገሩን በይፋ አሳውቀዋል። ከፌዴራልና ከአካባቢው የህግ አስከባሪ አጋሮቻችን ጋር በመሆን የመረጃ ልውውጦችን እያደረግን ያሉት ኃላፊው በመካከለኛው ምስራቅ ያለውን ግጭት በቅርበት እየተከታተልን ሲሆን በማህበረሰባችን ላይ ሊደርስ የሚችለውን ማንኛውንም አደጋ ለመመከት ተዘጋጅተናል ሲል የሸሪፍ ዲፓርትመንቱ መግለጫ አስነብቧል። በተለይም ፖሊሶቹ የብቸኛ ተኩላ ጥቃቶችን፣ የተኙ የሽብር ህዋሶችንና የሳይበር ደህንነት ስጋቶችን በከፍተኛ ንቃት እንዲከታተሉ ጥብቅ ትዕዛዝ ተሰጥቷቸዋል። የካሊፎርኒያው ገዢ ጋቪን ኒውሰም በበኩላቸው የህዝቡን ደህንነት ለማስጠበቅ ከግዛቱ የአደጋ ጊዜ አገልግሎት ቢሮና ከአካባቢ ባለስልጣናት ጋር ሌሊትና ቀን እየሰሩ መሆናቸውን ገልጸዋል። የካሊፎርኒያ የባህር ጠረፎች፣ ወደቦች፣ ወታደራዊ ካምፖችና የቴክኖሎጂ ማዕከላት በከፍተኛ ጥበቃ ስር ወድቀዋል። ነገር ግን የኢራን የበቀል እርምጃ በካሊፎርኒያ ድሮን ጥቃት ስጋት ብቻ የተገደበም አይደለም። ከቅርብ ጊዜ ወዲህ በመላው ሰሜን አሜሪካ የተከሰቱት እጅግ አሳሳቢ የደህንነት መደፍረሶች የኢራን ረጅም እጅ አሜሪካን እያመሰች መሆኑን በግልጽ የሚያሳዩ ናቸው። እነዚህን ክስተቶች በጥልቀት ስንመረምራቸው ቴህራን አሜሪካን በውጭ ወታደራዊ ኃይል ብቻ ሳይሆን በውስጥም በስነ ልቦናና በሽብር ለማዳከም የነደፈችውን ሰፊ ስትራቴጂ እንረዳለን። ከቀናት በፊት በዋሽንግተን ዲሲ እጅግ ጥበቃ በሚደረግለት የነጩ ቤተ መንግስት ምዕራባዊ መግቢያ ላይ የተፈጠረ የመኪና አደጋ ከዚህ የኢራን ሴራ ጋር በቀጥታ የተያዘ መሆኑን የደህንነት ተንታኞች ይሞግታሉ። አንድ ተሽከርካሪ በከፍተኛ ፍጥነት መጥቶ የነጩን ቤተ መንግስት የደህንነት አጥር ሰብሮ መግባቱ ተራ የትራፊክ አደጋ አልነበረም። ይህ ክስተት ፕሬዚዳንት ዶናልድ ትራምፕ በቤተ መንግስቱ በነበሩበት ሰዓት መፈጸሙ የጥቃቱን መልእክት እጅግ ከባድ ያደርገዋል። ይህ አደጋ የኢራን የስለላ መረቦች፣ የአሜሪካን የሚስጥር አገልግሎት የዝግጁነት መጠን፣ የጥበቃ ክፍተቶችና የምላሽ ጊዜ ለመፈተሽ ያደረጉት የሙከራ ጥቃት ሊሆን እንደሚችል በስፋት እየተነገረ ይገኛል። ኢራን መሪያችንን በገዛ ሀገሩ በገደላችሁበት መንገድ እኛም የዲሞክራሲያችሁ ልብ የሆነውን ነጩ ቤተ መንግስት መድፈር እንችላለን የሚል ኃይለኛ የስነ ልቦና ምልክት እያስተላለፈች ነው። ይህ ብቻ አይደለም። በኒውዮርክና በቴክሳስ የደረሱት ተከታታይ ጥቃቶችም የዚሁ ስትራቴጂ አካል ናቸው። በኒውዮርክ ከተማ የተከሰቱት የቦምብና የሽብር ሙከራዎች ምንም እንኳን በአይኤስ ወይም በሌሎች አክራሪ ቡድኖች ስም ቢፈጸሙም የገንዘብና የሎጂስቲክስ ምንጫቸው ከኢራን አብዮታዊ ዘብ ጋር የተቆራ
የተቆራኘ መሆኑን የደህንነት መረጃዎች ይጠቁማሉ። ኢራን የተኙ የሽብር ህዋሶችን በማንቃት አሜሪካውያን በገዛ መንደራቸው ላይ በሰላም እንዳይራመዱ ለማድረግ እየሰራች ነው። በቴክሳስ የተፈጸመው አሰቃቂ የጅምላ ተኩስና ህዝባዊ ሽብርም እንዲሁ የአሜሪካን የህግ አስከባሪ አካላት ትኩረት ለመበተንና ህዝቡ በመንግስቱ የደህንነት ጥበቃ ላይ ያለው እምነት እንዲያጣ ለማድረግ ሆን ተብሎ የተፈጠረ ትርምስ ነው። የፌዴራል ምርመራ ቢሮ ኤፍቢአይ ረቡዕ ዕለት በይፋ የትዊተር ገጹ ላይ ስለ የጅምላ ተኩስ የማስጠንቀቂያ ምልክቶች የሚያትት ያልተለመደ ቪዲዮ ማውጣቱ ይህንን የውስጥ ሽብር ስጋት ምን ያህል በቁም ነገር እንደያዙት የሚያሳይ ነው። ኤፍቢአይ ይህንን ቪዲዮ ያወጣው ያለ ምክንያት አይደለም። የኢራን ደጋፊ የሆኑ የብቸኛ ተኩላ አጥቂዎች በመላው አሜሪካ በሚገኙ የገበያ ማዕከላት፣ ትምህርት ቤቶችና የህዝብ መሰብሰቢያዎች ላይ ጥቃት ሊከፍቱ ይችላሉ የሚል ጠንካራ መረጃ ስላላቸው ነው። የኢራን የበቀል ክንድ አሜሪካን ብቻ ሳይሆን አጎራባች ሀገራትንም ያካተተ ነው። በካናዳ የተፈጸሙት ጥቃቶች በተለይም በቶሮንቶ በሚገኘው የአሜሪካ ቆንስላ ጽሕፈት ቤቶች የተፈጠሩት ሁከት የኢራን ደጋፊዎች በሰሜን አሜሪካ ምን ያህል ስር እንደሰደዱ ማሳያ ነው። ቴህራን አሜሪካን በቀጥታ ከመምታት ባለፈ በወዳጅ ሀገራት ላይ ጥቃት በመሰንዘር አሜሪካ በዓለም አቀፍ ደረጃ ያላትን የደህንነት ዋስትና ጥያቄ ውስጥ ማስገባት ትፈልጋለች። የአሜሪካ የአገር ውስጥ ደህንነት ዲፓርትመንት ዲኤችኤስ የስለላና ትንተና ቢሮ ያወጣው የደህንነት ስጋት ግምገማ ሰነድ ይህንን ሁሉ ያረጋግጣል። ሰነዱ ኢራንና በዓለም ዙሪያ ያሰማራቻቸው ተኪ ታጣቂዎቿ በአሜሪካ ላይ የተመረጡና ኢላማ የተደረጉ ጥቃቶችን ሊፈጽሙ በጣም እንደሚችሉ አስምሮበታል። ምንም እንኳን ዲፓርትመንቱ ሰፊና የተቀናጀ ወታደራዊ ጥቃት በአሜሪካ መሬት ላይ መፈጸም እድሉ ጠባብ ነው ቢልም በመሰረተ ልማቶች፣ በፖለቲካ መሪዎችና በህዝብ ማዕከላት ላይ የሚሰነዘሩ ድንገተኛ የሽብር ጥቃቶች ግን የማይቀሩ መሆናቸውን አሳስቧል። በዚህ ሁሉ የደህንነት ቀውስና የህዝብ ፍርሃት መሃል ግን ፕሬዚዳንት ዶናልድ ትራምፕ ፍጹም የተለየ አቋም አንጸባርቀዋል። ኤቢሲ ኒውስ እንደዘገበው ኤፍቢአይ በካሊፎርኒያ ላይ የድሮን ጥቃት ሊሰነዘር እንደሚችል እያስጠነቀቀ ባለበት በዚህ ወቅት ፕሬዚዳንት ትራምፕ ግን በኢራን የሚደገፉ ኃይሎች በአሜሪካ መሬት ላይ ጥቃት ያደርሳሉ የሚል ምንም አይነት ስጋት እንደሌላቸው ተናግረዋል። ረቡዕ ዕለት ጋዜጠኞች ኢራን ያጸፋ እርምጃዋን አጠናክራ በአሜሪካ መሬት ላይ ጥቃት ልትሰነዝር ትችላለች ብለው ይሰጋሉ ብለው ላቀረቡላቸው ጥያቄ ትራምፕ ባጭሩ አይ ምንም አልሰጋም፣ ኖ አያምናት በማለት መልሰዋል። የፕሬዝዳንት ትራምፕ ይህ በራስ መተማመን በሁለት መንገዶች ሊተረጎም ይችላል። አንደኛው የአሜሪካ ወታደራዊና የስለላ አቅም ከማንኛውም የኢራን ጥቃት የላቀ በመሆኑ ቴህራን በአሜሪካ መሬት ላይ ጥቃት ለመሰንዘር ብትሞክር ሙሉ በሙሉ ከካርታ ልጠፋ እንደምትችል ስለሚያውቁ ሊሆን ይችላል። ኦፕሬሽን ኤፒክ ፊውሪ ያሳየውን ይህንን የአሜሪካን የማያዳግም የጥቃት አቅም፣ ሁለተኛው ምክንያት ደግሞ የህዝቡን ስነ ልቦና ለማረጋጋትና ጠላት አሜሪካን በፍርሃት እንዳሸነፋት ሆኖ እንዳይሰማው ለማድረግ የተሰጠ ፖለቲካዊ ምላሽ ሊሆን ይችላል። ይሁን እንጂ በመሬት ላይ ያለው እውነታ ከፕሬዝዳንቱ መረጋጋት ጋር የሚጣጣም አይደለም። ሮይተርስ የዜና ወኪል በዚህ ወር መጀመሪያ ላይ እንዳጋለጠው ኢራንና ተተኪዎቿ ለአሜሪካ ጥቃት አጸፋ ለመስጠት አሜሪካን በቀጥታ ኢላማ ውስጥ አስገብቷታል። የኢራን የበቀል ስትራቴጂ የሻህ ቢላዋ ቁስል በመባል የሚታወቀው ነው። አሜሪካን በአንድ ግዙፍ ጦርነት ከማሸነፍ ይልቅ በካሊፎርኒያ የባህር ዳርቻ በሚላኩ ድሮኖች፣ በነጩ ቤተ መንግስት አጥር ላይ በሚጋጩ መኪኖች፣ በቴክሳስ በሚፈጠሩ የጅምላ ተኩሶችና በኒውዮርክ በሚጠመዱ ቦምቦች አሜሪካውያን የዕለት ተዕለት ሰላማቸውን እንዲያጡ ማድረግ ነው። የኢራን ድሮኖች ጉዳይ በተለይ እጅግ አሳሳቢ ነው። የካሊፎርኒያ የባህር ጠረፍ በሺዎች የሚቆጠሩ የንግድ መርከቦች በየቀኑ የሚተላለፉበት የዓለም የንግድ በር ነው። ኢራን ይህንን አጋጣሚ በመጠቀም የጦር መሳሪያ የጫኑ ድሮኖችን በተራ የጭነት መርከብ ላይ ደብቃ ወደ አሜሪካ የባህር ዳርቻ ማምጣት ትችላለች። መርከቧ ዓለም አቀፍ ውሃ ላይ ሆኖ ራዳርን ሊያታልሉ የሚችሉ አነስተኛና ወዳሚ ድሮኖችን ወደ ሎስ አንጀለስ ከተማ ብታስወነጨፍ የአሜሪካ የአየር መከላከያ ስርዓት ምላሽ ለመስጠት የሚኖረው ጊዜ እጅግ ጠባብ ነው። እንዲህ አይነቱ ጥቃት ወታደራዊ ካምፖችን፣ የኤሌክትሮኒክስ ማሰራጫዎችን ወይም የህዝብ ማዕከላትን ኢላማ ሊያደርግ ይችላል። የዚህ አይነቱ ጥቃት ስኬት በፈጠረው የቦምብ ፍንዳታ ብቻ ሳይሆን በአሜሪካውያን ስነ ልቦና ላይ በሚፈጥረው የማይሽር ጠባሳ ጭምር የሚለካ ነው። አሜሪካ በገዛ መሬቷ ተመታች የሚለው ዜና ለኢራን ትልቁ ድል ነው። የመካከለኛው ምስራቅ እሳት አሁን የፓሲፊክን ውቅያኖስ አቋርጦ የካሊፎርኒያን ደጃፍ እያንኳኳ ነው። አሜሪካና እስራኤል የኢራን የጦር አቅምና አመራር ለማዳከም የወሰዱት ጠንካራ እርምጃ ቴህራንን ወደ ከፋ ተስፋ መቁረጥና አደገኛ የአጸፋ እርምጃ ገፋፍቷታል። የካሊፎርኒያ ፖሊሶች በከፍተኛ ንቃት ላይ ናቸው። ነጩ ቤተ መንግስት የጥበቃ አጥሩን አጠናክሯል። የኒውዮርክና የቴክሳስ ነዋሪዎች በየቀኑ በሚሰሙት የጥቃት ዜና ተደናግጧል። አሜሪካ የኢራንን ድብቅ የባህር ላይ ጥቃት ለማክሸፍ የባህር ኃይሏን በከፍተኛ ደረጃ ማንቀሳቀስ ጀምራለች። የባህር ዳርቻ ጥበቃና የባህር ኃይል በመተባበር ማንነታቸው ያልታወቁ መርከቦችን በቅርበት እየተከታተሉ ነው። ነገር ግን ጠላት ፊት ለፊት በዩኒፎርም የሚመጣ ወታደር ሳይሆን በተራ የጭነት መርከብ ውስጥ የተደበቀ ድሮን ወይም በአሜሪካ ከተሞች ውስጥ ኑሮን የመሰረተ የተኛ የሽብር ህዋስ ሊሆን ይችላል። ጦርነቱ እጅግ ውስብስብም ይሆናል።
ይሆናል። ይህ አሁን የምናየው ሁኔታ የሶስተኛ ዓለም ጦርነት መግቢያ ይሆን ወይስ አሜሪካ የኢራንን የበቀል ሙከራ ከስር መሰረቱ በማክሸፍ ቀጠናውን ታረጋጋለች? የፕሬዝዳንት ትራምፕ አልሰጋም የሚለው አቋም አሜሪካ ያላትን የማይበገር የደህንነት አቅም ያሳያል ወይስ ሊመጣ ያለውን አውዳሚ አደጋ አቅልሎት ማየትን? እነዚህ ሁሉ መላው ዓለም ትንፋሹን ውጦ መልስ የሚጠብቃባቸው ወሳኝ ጥያቄዎች ናቸው። በቀጣዮቹ ቀናት፣ ሳምንታትና ወራት ውስጥ የሚከሰቱት ክስተቶች የአሜሪካን ህልውናና የዓለምን የኃይል ሚዛን የሚወስኑ ይሆናሉ። የካሊፎርኒያ የባህር ጠረፎች፣ የዋሽንግተን የፖለቲካ ኮሪደሮችና መላው የአሜሪካ ከተሞች የዚህ ስውርና አደገኛ ጦርነት ግንባሮች ሆነዋል። የኢራን ድሮኖችና የሽብር ህዋሶች እውን ይሆናሉ ወይስ በኤፍቢአይና በሌሎች የደህንነት ተቋማት ክትትል ከንቱ ሆነው ይቀራሉ የሚለውን አብረን የምንከታተለው ይሆናል። የዚህ የድሮን ጥቃት ስጋት ከምንም ተነስቶ የተፈጠረ የውሸት ማንቂያ አይደለም። የካሊፎርኒያ የባህር ጠረፍ ለአሜሪካ ኢኮኖሚ ጀርባ አጥንት ነው። የሎስ አንጀለስና የሎንግ ቢች ወደቦች በየቀኑ በሺዎች የሚቆጠሩ ግዙፍ የጭነት መርከቦችን ያስተናግዳሉ። የማለቂያ የሌለው የንግድ መርከቦች እንቅስቃሴ ለኢራን እጅግ ፍጹም የሆነ መደበቂያ ፈጥሮላታል። የደህንነት ባለሙያዎች አሁን ላይ ሌሊትና ቀን እንቅልፍ ያሳጣቸው ትልቁ ጥያቄ ከነዚህ በሺዎች የሚቆጠሩ መርከቦች ውስጥ ሞትን አርግዛ የመጣቸው የትኛዋ ናት የሚለው ነው። የኢራን ወታደራዊ ስትራቴጂስቶች በዩክሬን ጦርነት ላይ እንዳሳዩት ሻሂድ የተሰኙት ርካሽ ነገር ግን እጅግ አውዳሚ የሆኑ አጥፍቶ ጠፊ ድሮኖቻቸው ግዙፍ የሆኑ የአየር መከላከያ ስርዓቶችን የማለፍ አቅም አላቸው። አንድ ተራ የሚመስል የንግድ መርከብ ከካሊፎርኒያ የባህር ዳርቻ በመቶዎች የሚቆጠሩ ኪሎ ሜትሮችን ርቆ በዓለም አቀፍ የባህር ክልል ላይ ቆሞ በአንድ ጊዜ በርካታ ድሮኖችን ቢያስወነጭፍ የአሜሪካ ራዳሮች እነዚህን አነስተኛና ዝቅ ብለው የሚበሩ መሳሪያዎች ለይተው እስኪያጠቋቸው ድረስ ኢላማቸው ላይ መድረስ እድላቸው ሰፊ ነው። ድሮኖቹ ኢላማ ሊያደርጉ የሚችሉት ወታደራዊ ቤዝን ብቻም አይደለም። የካሊፎርኒያን የነዳጅ ማጣሪያዎች፣ የኤሌክትሪክ ማሰራጫ ጣቢያዎችን አሊያም ህዝብ በብዛት የሚሰበሰብባቸውን ስታዲየሞች ሊሆን ይችላል። አንዲት ትንሽ ፈንጂ የተሸከመች ድሮን በሆሊውድ ወይም በሲሊከን ቫሊ እምብርት ላይ ብትወድቅ የምትፈጥረው የኢኮኖሚና የስነ ልቦና ነውጥ በቃላት የሚገለጽ አይሆንም። ይህ የባህር ላይ ስጋት ባለበት በዚሁ ሰዓት በየብስ ላይ ያለው የአሜሪካ ውስጥ ደህንነትም ከምንጊዜውም በላይ ተፈትኗል። ቀደም ብለን ያነሳናቸው በዋሽንግተን ዲሲ፣ በኒውዮርክና በቴክሳስ የተከሰቱት አደጋዎች የአንድ ትልቅ ፐዝል ቁርጥራጮች ናቸው። የኢራን አብዮታዊ ዘብ የውጭ ኦፕሬሽን ክንፍ የሆነው የቁዱስ ኃይል ለ10 ዓመታት ለመላው አሜሪካና ካናዳ ስር የሰደደ የስለላና የሎጂስቲክስ መረብ ሲዘረጋ መቆየቱ የአደባባይ ሚስጥር ነው። አሁን የኦፕሬሽን ኤፒክ ፊዮሪ እርምጃን ተከትሎም እነዚህ ለዓመታት ተኝቶ የነበሩ የሽብር ህዋሶች የመቀስቀሻ ትዕዛዝ ደርሷቸው ሊሆን እንደሚችል የጸረ ሽብር ባለሙያዎች በከፍተኛ ደረጃ ይጠረጥራሉ። በካናዳ ቶሮንቶ የሚገኘው የአሜሪካ ቆንስላ ላይ የተፈጠረው ሁከትና ጥቃት የመረብ ድንበር ዘለል መሆኑን ያመለክታል። አሜሪካና ካናዳ ያላቸው ክፍት የሆነ የድንበር ግንኙነት አጥቂዎች በቀላሉ ከአንዱ ሀገር ወደ ሌላ በመንቀሳቀስ ጥቃት እንዲያደርሱ ምቹ ሁኔታን ይፈጥራል። ቴክሳስ ውስጥ የተከሰተው የጅምላ ተኩስና በኒውዮርክ የታዩት የቦምብ ስጋቶች ዓላማ አንድና አንድ ነው። እርሶም የአሜሪካን የፖሊሲና የደህንነት ኃይሎች አቅም መበታተን። የህግ አስከባሪ አካላት በየከተማው በሚፈጠሩ አነስተኛ በሚመስሉ ጥቃቶች ተጠምደው የህዝቡን ደህንነት ለማስጠበቅ በሚሯሯጡበት ጊዜ ትልቁና ዋናው የኢራን ጥቃት ክፍተት አግኝቶ ይገባል የሚል ስሌት ነው። በተለይ የነጩ ቤተመንግስት አጥር መገፋት ክስተት እጅግ ስልታዊ መልእክት ያለው ነው። ነጩ ቤተመንግስት የአሜሪካ ኃያልነት፣ ሉዓላዊነትና የአይደፈሬነት ምልክት ነው። መኪናውን ያሽከረከረው ግለሰብ ማንነትና ዓላማ ምንም ይሁን ምን ያ ክስተት ለኢራን የስለላ ድርጅት ትልቅ መረጃ ሰጥቷል። የጸጥታው ጥበቃ ምን ያህል በፍጥነት ምላሽ ሰጠ? የትራፊክ መዝጊያዎቹ ምን ያህል ጥንካሬ ያላቸው? ፕሬዝዳንት ወደ ምስጢራዊ መጠለያ ለመውረድ ምን ያህል ደቂቃ ፈጀባቸው? እነዚህ ሁሉ መረጃዎች ወደ ቴህራን ተላልፈው ቀጣዩንና እጅግ አደገኛውን ጥቃት ለማቀድ በግብዓትነት እንደሚጠቅሙ የደህንነት ተንታኞች ይሞግታሉ። ኢራን አሜሪካን በቀጥታ ወታደራዊ ግጭት ማሸነፍ እንደማትችል ጠንቅቃ ታውቃለች። ስለዚህ የተከተለችው ስትራቴጂ አሲሜትሪክ ዋርፌር ወይም ያልተመጣጠነ ጦርነት ነው። ከዚህ ፊዚካዊ ጥቃት ባሻገር ሌላኛውና ድምፅ አልቦ ግንባር የሳይበር ጦርነት ነው። የኤፍቢአይ እና የሆምላንድ ሴኩሪቲ ማሳሰቢያዎች በይፋ ያልተካተቱት ነገር ግን በውስጥ መስመር በከፍተኛ ደረጃ እየተመከረበት ያለው ጉዳይ ኢራን በአሜሪካ መሰረተ ልማቶች ላይ ልትከፍተው የምትችለው የሳይበር ማዕከል ነው። የካሊፎርኒያን የውሃ ማከፋፈያዎች፣ የሆስፒታል መረጃዎች ወይም የፋይናንስ ተቋማትን በሀከር ቡድኖች አማካኝነት ሽባ ብታደርግ ጥቃቱ ከድሮን ቦምብ በላይ አውዳሚም ይሆናል። በቴክሳስና በኒውዮርክ አካባቢ ከሰሞኑ የተስተዋሉ አነስተኛ ኔትወርክ መቆራረጦችም የዚሁ የሳይበር ሙከራ አካል ሊሆኑ እንደሚችሉ ጥርጣሬዎች አሉ። አሜሪካኖች ከእንቅልፋቸው ሲነቁ ኤሌክትሪክ ቢጠፋ፣ የባንክ አካውንታቸው ባይሰራና የትራፊክ መብራቶች ቢዛቡ የሚፈጠረውን ትርምስ አስቡት። የኢራን የመጨረሻ ግብም ይህንን ምስቅልቅል መፍጠር ነው።